ይህ ቻናል ብዙ ሚስጥራዊና የሚያስደንቁ ነገሮች የሚለቀቁበት ቻናል ነው። ከረቂቅ ፍጡራን ጀምሮ የተለያዩ ለማመን የሚከብዱ ሆኖም በኢትዮጵያ ውስጥ የሚገኙ ድንቅ ሚስጥሮችን የሚለቀቁበት አዲስ ቻናል ነው። ይህንን ቻናል ሼር፣ ላይክ፣ ሰብስክራይብ አድርጉ። ነገረ መላእክት። ፈጣሪ በመጀመሪያ ቀን ታላላቅ ነገሮችንና ለእርሱ ምስጋና ያቀርቡ ዘንድ መላእክቶችን ፈጠራቸው። በእግዚአብሔር ቃል ሰማያት ተፈጠሩ፣ የሰማይ ሰራዊትም ሁሉ በአፉ እስትንፋስ ፈጠራቸው እንዳለ መዝሙረኛው ዳዊት ምንም እንኳን ፈጣሪ መላእክቶችን በመጀመሪያ ቀን ቢፈጥራቸውም ከአራቱ ባህርያተ ሥጋና ከሰባቱ ሰማያት በኋላ በዘጠነኛው ሰዓት ሌሊት ተፈጠሩ። ይህ ለምን እንደሆነ ቅዱስ ኤጲፋኖስ አክሮሲማሮስ በተባለ መጽሐፉ ላይ እንደገለጸው ከሁሉ በፊት ፈጥሯቸው ቢሆን ኖሮ እኛም አብረነው ፈጠርን፣ አገዝነው፣ ተራዳነውም ባሉ ነበረ። አንድም እርሱ ቢመሰርት እኛ ገነባን፣ እርሱ ቢገነባም እኛ መሰረትን ባሉ ነበረ። ይህም ሳጥናኤል በመጀመሪያ በመፈጠሩና ከሌሎቹ ነገደ መላእክት ክብሩ ከፍ በማድረጉ ምክንያት መላእክትን እኔ ፈጠርኳቸው እንዳለው በማለት ኤጲፋኖስ ገልጾታል። አንዳንድ ሊቃውንት እንደሚሉት መላእክት ከሰው በፊት ስለተፈጠሩ የሰዎች ታላላቅ ወንድሞች ናቸው ይሏቸዋል። ተፈጥሯቸውም ካለመኖር ወደ መኖር ነው። መላእክቶች እንደ እሳት የሚሞቁ እንደ ነፋስ የሚረቁ ስለሆነ አንድም እንደ ነፋስ ፈጣኖችና ኃያል ናቸው። የፈጣሪያቸውንም ትእዛዝና ፈቃድ የሚፈጽሙ ናቸው። ባህሪያቸውን ለመግለጽ ከነፋስና ከእሳት ተፈጠሩ ይባላል። የመላእክት አሰፋፈራቸው እንዴት ነው? የመላእክትን ቁጥራቸው ከፈጠራቸው በስተቀር ማንም አያውቅም። ነገር ግን በነገዳቸው ስንለያቸው ቅዱስ ኤጲፋኖስ እንደገለጸው ከሆነ መላእክት 100 ነገዶች አሏቸው። 100ም እያንዳንዱ 10 ነገድ የሚይዙ ሲሆን ቅደም ተከተላቸውም ይህ ነው። አንደኛ አጋዕዝት፣ አለቃቸው ሳጥናኤል ወይንም ሰማሊያ የአሁኑ ዲያብሎስ ነው። ሁለተኛ ኪሩቤል፣ አለቃቸው ኪሩብ ነው። 4 ራስ 4 ገጽ አላቸው። ገጻቸውም ገጸ ሰብእ ገጸ አንበሳ ይመስላል። ሰውነታቸውም ሁሉ በዓይን የተሸለመ ሲሆን ዓይናቸውም እንደ ነብር ቆዳ ዥንጉርጉር ነው። አገልግሎታቸውም በቀሳውስት አምሳል የሥላሴን ዙፋን መሸከም ነው። ሶስተኛ ሱራፌል፣ አለቃቸው ሱራፊ ነው። ይህም በዲያቆናት አምሳል ለጸሎት የሚተጉና የሚያተጉ የምስጋና መላእክት ናቸው። ገጻቸውም ገጸ ንስር እና ገጸ እንስሳ ይመስላል። 6 ክንፎችም አሏቸው። አራተኛ አለቃቸው ሚካኤል ሲሆን የነገዱም ስም ኃይላት ይባላል። የሥላሴ ሰይፍ ጀግሬዎች ናቸው። አምስተኛ አርባብ፣ አለቃቸው ገብርኤል ነው። በሥላሴ ፊት በአጋፋሪ በአስተናጋጅ አምሳል የሚቆሙ ናቸው። ስድስተኛ መናብርት፣ አለቃቸው ሩፋኤል ነው። በጋሻ ጀግሬዎች አምሳል ያገለግላሉ። የመብረቅ ጋሻ የእሳት ጦር ይዘው ዘላለም እንደ ንፋስ ሲበሩ ይኖራሉ። ሰባተኛ ስልጣናት፣ አለቃቸው ሱራኤል ነው። የሥላሴን አዋጅ ነጋሪዎችና መላእክትን በየጊዜው ለጸሎትና ለምስጋና የሚያተጉ ናቸው። ስምንተኛ አለቃቸው ሰዳቃኤል ይባላል። የሥላሴ ቀስተኛ ናቸው። ተራራን የሚንድ ድንጋይን የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ከመከራ ሥጋ ከመከራ ነፍስ ሲጠብቁ ይኖራሉ። በትንሣኤ ዘጉባኤ ጊዜ የሰውን ሁሉ አጥንት የሚሰበስቡት ለትንሣኤ የሚያበቁት እነኚህ መላእክት ናቸው። ዘጠነኛ ሊቃናት፣ አለቃቸው ሰላታይል ይባላል። የሥላሴ ፈረስ ባልደራስ ናቸው። የእንስሳት ጠባቂ መላእክት ናቸው። አስረኛ መላእክት፣ አለቃቸው አናኔል ይባላል። እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚያስወነጭፍ ፀሐይን፣ ጨረቃን፣ ከዋክብትን፣ አዝርትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን የሚጠብቁ መላእክት ናቸው። እነዚህ መላእክት የሚኖሩባቸው ቦታዎች 3 ሲሆኑ ኢዮር፣ ራማና ኤረር ይባላሉ።
የመጀመሪያዎቹ 40 ነገድ በኢዮር፣ ቀጣዮቹ 30 በራማ፣ የመጨረሻዎቹም 30 በኤረር የሰፈሩ ናቸው። ዲያብሎስ በትዕቢቱ ከተዋረደ በኋላ ግን ነገደ መላእክቱ ከ100 ወደ 99፣ የአለቆች ቁጥርም ከ10 ወደ 9 ቀንሷል። እነዚህ ነገደ መላእክት ለተልእኮ ፈጣሪያቸው ካላዘዛቸው በስተቀር ከስፍራቸው አይለቁም። ሲያዛቸው ግን ወደ ላይ እስከ ጸርሐ አርያም፣ ወደ ታች እስከ በርባሮስ ድረስ ከብርሃን ፍጥነት በላይ በሆነ ቅጽበት ይወጣሉ፣ ይወርዳሉ። በቀጣይ የመላእክት ባህሪ እንዴት ነው የሚለውን እናያለን። የመላእክት ባህሪ እንዴት ነው? የመላእክት ባህሪ ከሰው የሚያመሳስለው የሚያለያየውም ነገር አለ። ከሰው በምን ይለያሉ ቢባል መላእክት ረቂቃን ናቸው። ከነፋስ ነፍስ ትረቃለች፣ ከነፍስም መላእክት ይረቃሉ፣ ከመላእክትም ደግሞ ሥላሴ ይረቃሉ። እንደ ሰው አይራቡም፣ አይጠሙም፣ ልብስም መጠለያም አያስፈልጋቸውም፣ ጾታም የላቸውም፣ አያገቡም፣ አይጋቡም። የመላእክት ምግባቸው ለፈጣሪ የሚሰጡት ምስጋና ሲሆን መጠጣቸውም የመለኮት ፍቅር ነው። መላእክቶች ከሰው በምን ይለያሉ? በምንስ ይመሳሰላሉ? ምንም ረቂቃን ቢሆኑም ሕልውና ከአካል ጋር አላቸው። መጠናቸውና አርአያቸውም የተለያየ ነው። ቁመታቸውም ከሚባለው በላይ የሆነ ርዝመት ያላቸው መላእክቶችም አሉ። በክንፋቸው ብቻ አንድ አገር የሚያለብሱ መላእክትም አሉ። ራሳቸው ብቻ ተራራን የሚያክል አሉ። በዓይን የተቀረጹ የተሸለሙ ሁለንተናቸው ዓይን የሆነ መላእክቶችም አሉ። 6 ክንፍ ያላቸው መላእክቶች አሉ። መብረቅ ለብሰው መብረቅ ተጎናጽፈው የሚኖሩ መላእክትም አሉ። ነፋስ ለብሰው ነፋስ ተጎናጽፈው የሚኖሩ መላእክቶች አሉ። ብሩህ ደመና ጠምጥመው የሚኖሩ መላእክትም አሉ። እግራቸው አምደ እሳት የሚመስል መላእክትም አሉ። እነዚህ መላእክት አርአያቸው መጠናቸውም ከእግዚአብሔር በቀር የሚያውቅ የለም። የመላእክት ትክክለኛ ስም ይታወቃልን? ምንም እንኳን በስም ብንጠራቸውም ስማቸው ነገረ እግዚአብሔርን የሚያስረዳ እንደሆነ እንጂ በቅጥነተ ሕሊና ስናስተውለው ማን እንደሚባሉ አይታወቅም። ስም ሳይኖራቸው ቀርቶ ሳይሆን የሰው አእምሮ ሊረዳው ስለማይችል ነው። ለምሳሌ ገብርኤል ማለት አምላክ ወሰብዕ ማለት ነው። ይህም የጌታችን የኢየሱስ ክርስቶስን ማንነት የሚገልጽ እንጂ የመልአኩ ትክክለኛ ስም አይደለም። ሚካኤል ማለት መኑ ከመ አምላክ ማለት እንጂ የመልአኩ ስም አይደለም። የመላእክትን ስም ሊያውቅ የማይችል አእምሮ የእግዚአብሔርን ትክክለኛ ስም እንዴት ሊያውቅ ይችላል? እንደዚህ ሲባል እግዚአብሔር ስም የለውም ማለት አይደለም። ሁለንተናውን የሚገልጽ ስም በሰው አንደበት መግለጽ ስለማይቻል እንጂ። እነዚህ መላእክት መልክስ አላቸው ወይ? በተለያዩ መጽሐፎች ላይ መላእክት በተለያየ መልክ እንደተገለጹ እናነባለን። በእሳት አምሳል፣ በአምደ ብርሃን አምሳል፣ በደመና አምሳል፣ በተራ ሰው መልክ አምሳል፣ በነቢይ አምሳል፣ በእሳት ፈረስና ሰረገላ አምሳል፣ በፍታ እንደለበሰ ወገቡንም በወርቅ እንደታጠቀ ሰው፣ እንደ ትሑት ሰው በተለያየ ነገር እንደተገለጹ ይገለጻል። ይህም የሆነው የተገለጡት ሰው እንዲገባውና በሰው አእምሮ መጠን የተገለጡበት መንገድ ነው እንጂ መልካቸው ተለዋዋጭ ሆኖ ወይንም መልክ የላቸውም ማለት አይደለም።